ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ባይኮሰብለ አለ በዛብህ አለች ከቅዠት እንደባነነች ሁሉ በድንጋጤ ፊት አይኖቿ ሳምንት ሙሉ ሳትተኛ እንደሰነበተች ከብደው ውበትና ደም ግባቷ ከፊቷ ታጥቦ ሄዶ በዛ አጭር ጊዜ ውስጥ ውብ አካሏ ጠፍቶ ደብዝዛ ጥላዋ ብቻ ስለታያቸው ሁለቱም ደነገጡ። ምን አይነት ናት? ጤንነት አልተሰማሽም? አለ ጉዱ ካሳ ከተቀመጠበት ተነስቶ አጠገቧ ተቀምጦ ራስዋንም ፊቷንም እየደባበሰ። ደህና ነኝ፣ ተውኝ ትንሽ ልተኛ። ጥሩ ነው ተኝ፣ ብቻሽን እንዳትሆኚ ሀብትሽን ልጥራለሽ። የለም ብቻዬን ብሆን ይሻለኛል። ደህና፣ እኛም በኋላ መተን እናይሻለን። ሁለቱ ወንዶች ሰብለን ብቻዋን ጥለዋት ሲወጡ ምን አገኛት ይሆን? አለ በዛብህ እውነት የታመመች መስሎት ደንግጦ። ትናንት ማታ ጀምሮ አሞኝ አደረ እያለች ስትነግረኝ ነበር ከመምጣት በፊት። ምንም አትሆን፣ አሁን ትንሽ ተኝታ ስታርፍ ይሻላታል አለ ጉዱ ካሳ ውሸቱን። እንግዲያስ እዚህ ማስተማሩ ከቀረ አለቃ ክንፉ እፈልጋለሁና እንደተመለስክ ወደኔ እንድትመጣ ብለውኛልና አሁን ወደዚያ ልሄድ አለ በዛብህ። እኔማ አብሬ ልምጣና ጎጆ ልቆይህ። ምን ያክል እንደሚያቆዩኝ አላውቅማ። ግድ የለም፣ የፈለጉትን ያክል ያቆዩ፣ የሚቸኩልበት ጉዳይ የለኝም። እሺ እንግዲያስ አለ በዛብህ። ጉዱ ካሳ ያለ ድሮ እስከ ቅኔ ቤት ተከትሎት ሄዶ ጎጆው እንዲቆይ የፈለገበት ምክንያት አልገባው ስላለ እንደመፍራት ብሎ በዛብህ አለቃ ክንፉ ዘንድ በጣም ቆይቶ ወደ ጎጆው ቢሄድ ጉዱ ካሳን እዚያ ተቀምጦ ሲጠብቅ አገኘው። እስካሁን ይጠብቁኛል? አለቃ ማለቂያ የሌለው ነገር ይዘው ብዙ ስላቆዩኝ ሳይሄዱ አይቀሩም ብዬ ነበር። የብቻነት እንግዳ ቤት ይሻላል። እንዴት? ብቻውን ለሚኖር ሰው እንግዳ ቦታ እንግዳ አካባቢ የበለጠ ያጫውተዋል። አየህ፣ እዚህ በዙሪያዬ የማየው ሁሉ ኩፋዳው፣ ገበታው፣ ሌማቱ፣ አጎዛው፣ መዲዩ ሁሉ ድሮ ማውቀውና ረስቼው የነበረውን ነገር አንድ ባንድ ፊቴ እያመጣ ሲያጫውተኝ እንደምትለው ብዙ ጊዜ ማለፉ ጭራሽ አልተሰማኝም። በሊልቅ አሁን አንድ ነገር ልለመንህ። ምን? ብቻዬን መብላቱ ስለሰለቸኝ ምሳዬን እንድታባላኝ። ተማሪ አብሉኝ ብሎ ሲለምን እንጂ ብላልኝ ተብሎ ሲለመን ገና ዛሬ ሰማሁ አለ በዛብህ እንደመሳቅ ብሎ። እንደኔስ በሰው መካከል ብቻውን የሚኖር ካሁን በቀር መቼ አይተህ ታውቃለህ? ቢሆንም የሚያበላ እንጂ የሚበላ ጠፍቶ አይጠፋም ብዬ ነው። እና አሁን እውነት ምሳዬ የሚያባላተው ነው እስካሁን እኔ እንደጅ ሲጠኑ የቆዩ አለ በዛብህ የመገረምም የመጠርጠር ምልክት እፊቱ ላይ የታየ። ሙት እውነቴን ነው። ማን አለኝ? ያቺው አንቆባ ናት። እሷም በልንሂድ እባክህ፣ ዛሬ ካንተ ጋር እየተጫወትኩ መብላት አምሮኛል። እሷም ዛሬ ከነዛ ጋር ትብላ። እንቆባ ጉዱ ካሳ ትምህርቱን ጨርሶ እንደተመለሰ እሷም ገና ልጅ ሳለች እግር አጣቢ እንድትሆነው እናቱ የሸለሙት አገልጋይ ናት። የጥንት ስሟ
አፈረ ጠላቱ ነበር። አፈረ ጠላቱ ከፍጥረቷ መልከቀና ከመሆኗም ሌላ ጉዱ ካሳ ትምህርቱን ሲጨርስ ሽልማት ሆና ከተሰጠችው በኋላ እሱ ደና አድርጎ ስለያዛትና ስለተመቻት ከጥቁረቷ በቀር በቁጥር መልክና በደም ግባት ውብ ናቸው ከሚባሉት ሴቶች የምትወዳደር ሆነች። ወዲያው የጉዱ ካሳ እናትና ዘመዶቹ ምሽት ሊያጋቡት ከባላባት ሲያማርጡ እሱ አፈረ ጠላቱን እንቆጳዚዮን ብሎ ሰይሞ አገባና እናቱንም ዘመዶቹንም አሳፈራቸው። ማናቸው ሳንቆጳ? አለ በዛብህ። እንቆጳዚዮንን አታውቃትም? ባለቤቴ ናት። እንዲያው መልካም አጋጣሚ ነው፣ ትተዋወቃላችሁ። እንቆጳዚዮን ጥሩ ስም ነው። የካህን ልጅ መሆን አለባቸው። ስሟ ብቻ አይደለም እሷም ጥሩ ናት አለ ጉዱ ካሳ ስለ አባቷ ካህንነት በዛብህ ያለውን እንዳልሰማ ቸል ብሎ። ጉዱ ካሳ ቤት እንደደረሱ እንቆጳን ቶሎ ጥራት እዝራ አለ በር ቆሞ ይጠብቅ የነበረውን አገልጋይ። ወዲያው ጥልፍ ቀሚስና ቀጭን ኩታ የለበሰ የግራ አልቦውና ደረጁ እስኪታይ ቀሚሱን አጠር አድርጎ የታጠቀ ከላይ ወገን ቀሚሱ ከጠለቀበትና ኩታው ከተጣፋበት ስንዝር ያክል ከፍ ብሎ መያዣቸው የማይታይ ሁለት የወርቅ ጉትቻዎች ግራ ቀኝ ፈንጠር ብለው ተቀምጠው የሚያበሩበት አንድ ነገር ከወደ ጓዳ ብቅ ሲል በዛብህ ደነገጠ። ይኸውልሽ እንቆጳ፣ የቆየ ሰው ብዙ ነገር ያያል። ከመቆየት የተነሳ እኔም እንደ ሰዎቹ እንግዳ ወደ ቤቴ ይዤ ለመምጣት በቃው። በዛብህ የሰብለ ወንጌል አስተማሪ ነው፣ ተዋወቁ አለ ጉዱ ካሳ እንደ መሳቅ ብሎ። ጤና ይስጥልኝ አለች እንቆጳ ፈገግ ብላ። የከንፈሯ ማዕዘን የወተት አረፋ የመሰለ ጥርሷን ገልጦ ግራ ቀኝ ሲሸሽና ጥቃቅን ውብ አይኖቿ ከሁለት ጉትቻዎች ገባ ብለው በጨለማ እንደተቀመጡ አልማዞች ሲያበሩ እዚያ ግድም የሰው ፊት መኖሩን ከመገመት በቀር አጣርቶ ለማየት የሚያስቸግር ነበር። ጤና ይስጥልኝ አለ በዛብህም ነጭ ልብስ ለብሶና አጊጦ እፊቱ ለቆመው ጥላ ትንሽ እጅ እንደመንሳት ብሎ። ምንም እንኳ በቂ ብርሃን በሌለበት ቤት ከውጭ ገብቶ እንደ እንቆጳ ያለ ጥቁር ሰው ለማየት ችግር ስለሆነ የእንቆጳን ድምፅ ከመስማት በቀር ፊቷን አጣርቶ ለማየት ባይችል፣ በይ እንግዲህ የምንጠጣው ላኪልንና ወዲያው ምሳችንን ለበዛብህና ለኔ እዚሁ አስመጭልን። አንቺ ከነዝራ ጋራ የዛሬን ብትፈልጉ አዳራሽ ያለዚያም አልቤታችሁ ብሉ አለ ጉዱ ካሳ ትንሽ ሳቅ ብሎ። እሺ አለችና እንቆጳ በጓዳዋ በኩል ወደ መጣችበት ተመልሳ ሄደች። ወዲያው ትንሽ ቆይቶ እዝራ ሁለት ብርሌዎችና በማንቆርቆሪያ ጠጅ ይዞ መጥቶ ለበዛብህና ለጌታው እየቀዳ ሲሰጥ ከእዝራ ጋር መቼም ሳትተዋወቁ አትቀሩ አለ ጉዱ ካሳ በዛብህን እያየ። እንጃ የምንተዋወቅ አይመስለኝም አለ በዛብህም በበኩሉ እዝራን ቀና ብሎ አየና። አትተዋወቁ? ተዋወቁ እንጂ። እዝራ መሰንቆ ጥሩ አድርጎ ስለሚያውቅ አሁን የወጣለት ስም እዝራ ነው። የድሮ ስሙ ፈረጃ ነበር። ታዲያ እሱ የድሮ ስሙን ስለሚወድ እዝራ ስንለው አቤት አይለንም። ብቻ ያም ሆኖ የምንጠይቀውን ያደርግልናል አለ ጉዱ ካሳ እዝራን በቀልድ አይን እየተመለከተ። እዝራን አይወድም? እዝራ ጥሩ ሰው ነው፣ ለምን ጠላኸው አለ በዛብህ ወደ እዝራ ዞር ብሎ። ከወልጄ እስካረጅ ሰው ሁሉ የሚያውቀኝ በፈረጃ ስም ነው። ታዲያ አሁን ተመሸ ወዲያ ተነስቼ እዝራ ነኝ ብል ሰው እሺ ይላል? እዝራ በሉኝ ስል ስምህን ብትለውጥ አንተ የምትለወጥ መስሎሃል እያለ ሰው ሁሉ መሳቂያ አደረገኝ። ስለዚህ ሰው ከሚስቅብኝ ድሮ ስሜ ምን አለኝ አለና እዝራ ማንቆርቆሪያውን ፊታቸው አስቀምጦላቸው ወጥቶ ሄደ። እሱ ከመውጣቱ እንቆጳ የባሏንና የበዛብህን ምሳ በመሶብ አሰርታ ወጡ በየአይነቱ ወጥቶ አሲዛ መጣች። ከዚያ ሁለት ወንዶች እጃቸውን ታጥበው ለመብል ሲሰለፉ ከየወጡ በትንሹ ቀማመሰችና በሉ እንግዲህ ብሉ አንመጣባችሁ አለች የደስደስ ባስጌጠው ፈገግታ
በጥቃቅን ውብ አይኖቿ ከባሏ በዛብህን ከበዛብህ እንደገና ባሏን ገረፍ አድርጋ እውነትም ጥሩ ደማም ናት አለ በዛብህ በሐሳቡ። እቤት በመቆየቱ ዙሪያ ያገባው ብርሃን ስለሆነለት መልኳን ልክም አድርጎ ለማየት ቻለና ሐሳቡን ለወጠ። ከጥቁረቷ ትንሽ ቀንስ ቢያደርግላት ኖሮ እውነትም ጥሩ ልጅ ነበረች አለ አሁንም በሐሳቡ የፈገግታ ምልክት በፊቱ እየታየ። እንቆጳ ከወጣች በኋላ ትንሽ ዝም ብለው ሲበሉ ቆይና ልጆች ወልዳችኋል አለ በዛብህ። 2 ወንዶች ልጆች ወልደን አንዱ በአመቱ ሁለተኛው በመንፈቁ ሞቱ። ከዚያ ወዲህ ይኸው 4 ዓመት ወይስ 5 ሆነን አልወለድንም። አይ ምን ገደላቸው? ምን ይታወቃል። እንቆጳ የኔን ዘመዶች ትጠረጥራለች። የእሱን ዘመዶች እንዴት በጥላ ወጌ ያስገድለዋቸዋል ብላ አለ ጉዱ ካሳ እየሳቀ። አላ እንዴት ታዲያ እሱ ያምናሉ? ማመኑም አለማመኑም ችግር ነው። እንዴት እኮ ዘመዶቹን በእንዲህ ያለ ነገር ይጠረጥሯቸዋል? አየህ ዘመዶቼ እሷን በማግባቴ ዘር አበላሸ ብለው እጅግ የተቆጡና የተቆረቆሩ ስለሆኑ ቤቴ አይመጡም እንጂ ለቤቴ የሚመጡ ቢሆኑ ልጆቹንም እሷንም ከመግደል እንደማይመለሱ እርግጠኛ ነኝ። ከሌላ ወገን ደግሞ እዚህ ሳይመጡ ወይም ልጆቹ እነሱ ዘንድ ሳይሄዱ ምን መንገድ አግኝተው እንደገደሏቸው ማመኑ ቀርቶ መጠርጠሩ ያስቸግረኛል። ስለዚህ ማመኑም አለማመኑም አስቸጋሪ ነው ያልኩ ስለዚህ ነው። በዛብህ ነገሩ ገርሞት ዝም ብሎ ቆየና እሺ ማንም ቢሆን ወገኑ ያክለኛል ይመስለኛል ከማይለው ጋር ሲጋባ ለጊዜው ማዘኑና መቆርቆሩ አይቀርም ይሆናል። እንዲሁ ነገር ግን ከዚህ አልፎ ነፍስ ከማጥፋት ድረስ የሚያደርስ ነገር አለ? እንዲሁ ልቁንም እንደሱ ያለ የተማረና ሌሎችን ለማስተማር የሚችል ሊቅ የመረጣትን አግብቶ የፈለገውን አይነት ኑሮ ቢኖር ይሄ ራሱ ጉዳይ ነው። ዘመድ ምን ቸግሮት ነፍስ ማጥፋት ድረስ ይሄዳል? አይ በዛብህ ለካ ለምትኖርበት ዓለም ገና እንግዳ ነህና ሰው ሁሉ እንደሚያምነው ካላመንክ ሰው ሁሉ የሚሄድበትን መንገድ ተከትለ ካልሄድክ ሁሉም ጉዳይ አድርጎ ይዘዋል እንጂ ማን የራሱ ጉዳይ ነው ብሎ ይተውሃል? እንዴት? አየህ በረጅም ጊዜ ልማድ የታመኑ ሰውን እንደ ተለጎመች በቅሎ ግራ ቀኝ ሳይ በተመራበት ብቻ እንዲሄድ የሚያደርጉት ብዙ እምነቶች አሉ። እነዚህ ልማድ እምነቶች ሐዋርያቸው ማን እንደሆነ እግዚአብሔር ይወቀው ሰውን የጌታ ዘር፣ የደሃ ዘር፣ የጀሰሪ ዘር፣ የባሪያ ዘር በሚባል ልዩ ልዩ የዘር ክፍል ከፍለውታል። ይሄ ብቻ ሳይሆን እነዚህ ዘሮች ማን ምን ማድረግ እንደሚገባቸው ምን ማድረግ እንደማይገባቸው እንዴት እንዲኖሩ ማን ከማን እንደሚጋባ ማን ማንን እንዲያከብር ማን ማንን እንዲንቅ ሳይቀር በእነዚህ ልማድ እምነቶች ተደንግጓል። ባሪያው እንዲሸጥ እንዲለወጥ፣ እጀሰሪው እንዲናቅ እንዲጎጠጥ፣ ደሃው በጌታ እንዲገዛ እንዲረገጥ ተመድቧል። ከጌታ አለቀኑ የሚወርድ ውራድ እሱ እየተባለ እንዲወርድ፣ የደሃ ሽማግሌ አንተ እየተባለ እንዲሞት ተደንግጓል። ከንቱ ሐሳብ ከንቱ የሚናገር ዘመናዊ ተብሎ እየተደነቀ ገዢ እንዲሆን፣ ቁም ነገር አስቦ ቁም ነገር የሚሰራ የተናቀ ሆኖ ተገዢ እንዲሆን ተመድቧል። ይገርማል። ይህን የማይረባ ልማድ ይህን በግፍ ላይ የተመሰረተ ክፉ ልማድ ተመልክተ እንዲህ ያለ ስርዓት ሊኖር የሚገባውም የሚችልም አይደለምና ይልቅ አወዳደቁ እንዳይከፋ ቀስ ብሎ እንዲለወጥ ማድረግ ይሻላል ብለህ የተናገርክ እንደሆነ እንደ ካዲ ተቆጥረህ የምትሰቀልበት ገመድ ይሰናዳልሃል። ዝም ብለህ ያዘንክ ተመልካቾንክ እንደሆነም እንዲህ እንደኔ እብድ ጉድ እያሉ ሰላምን አሳጥተው ከማህበር አስወጥተው በዘመድ መካከል ባዳ ተወልደ ባደክበት ሀገር እንግዳ ሆነ እንድትኖር ያደርጓል። ደግሞ እኮ ይሄን ሁሉ የሚያደርጉብህ የጌታ ዘር ነን የሚሉት ሁሉንም ረግጠው ላይ የተቀመጡት ብቻ ቢሆኑ ጥቅማቸውን እንዳይጎድልባቸው ነው ትላለህ። ነገር ግን ባሮቹ፣ እጀሰሪዎቹ፣ ድሆቹ ሁሉ ግፍ የሚሰራባቸው ሁሉ ከግፍ ሰሪዎች ጋር አንድ ላይ ተባብረው ሲፈርዱብህ ምን ትላለህ? ከልማድ ጋር የማይስማማ እውነት ሁልጊዜ ሐሰት ነው የሚባለውን የማይረባ ተረት አስበህ ዝም ማለት ብቻ ነው።
ይኸውልህ በጠቅላላው የዚህ ልማድ እስረኞች ነን። እንግዲህ ከዚህ ጠቅላላ ልማድ ተነስተን ዝርዝር ውስጥ ስንገባ በእኔና በእንቆጳ መካከል ሊኖር የሚገባው ግንኙነት የአገልጋይና የተገልጋይ ግንኙነት ካልሆነ ከዚህ አልፎ የባልና የሚስትነት የሆነ እንደሆነ እሷን አቅሟን የማታውቅ ብለው ያሽሟጥጧታል። እኔን ወራዳ ብለው ይንቁኛል። የወለድናቸውን ልጆች ይጠሏቸዋል። የጠላም እንደሚገድል ታውቃለህ አለ ጉዱ ካሳ ትንሽ ፍርጥም ብሎ አይኑን በዛብህ ላይ ተከለና። በዛብህም ትንሽ ቀና ብሎ ጉዱ ካሳን አየና የቅርታ ፈገግታ ፈገግ አለ። እንዲሁም አለ ጉዱ ካሳ አይኑን ከበዛብህ ላይ አንስቶ በርበሩን እየተመለከተ፣ እንዲሁም አንድ የድሃ ልጅና አንዲት የጌታ ልጅ ቢዋደዱና ሊጋቡ ቢፈልጉ የድሃው ልጅ ያላቅሙ ተንጠራራ ብለው ያሽሟጥጡኛል ብሎ ይሰጋል። የጌታዋ ልጅም በበኩሏ ማዕረጓን አልጠበቀችም ባላለሁ ብላ ትፈራለች። ለወዳጇ ያላት ፍቅር ይሉኝታዋን የሚያሸንፍ ቢሆን እንኳን ወላጆቿ ስለማይፈቅዱላት አዝና አልቅሳ አንጀቷ ተቆርጦ የምትወደውን ሳታገባ ትቀራለች አለና ቦዘዝ ብሎ በሩ ላይ አርፎ የነበረውን አይኑን መልሶ በዛብህ ላይ ተክሎ ፍጥጥ አድርጎ ያየው ጀመር። በዛብህ ጉዱ ካሳ በመጨረሻ የተናገረው ስለሱና ስለ ሰብለ መሆኑን ጠርጥሮ ልቡ እንደመሸበር አለና አንገቱን እንደደፋ እጁን በእንጀራ ይጠራረግ ጀመር። ታዲያስ እውነት አይደለም አለ ጉዱ ካሳም እጁን በእንጀራ እየጠራረገ። ምኑ አለ በዛብህ ቀና ብሎ። ከመደንገጡ የተነሳ ግንባሩ ላይ ላብ ይታይበት ነበር። አሁን ያልሁት ሁሉ እውነት አይደለም? ይሆናል እንጂ ይሆናል። አንተም ሰብለም ያላችሁበት ሁኔታ ይህን የመሰለ ነው። ምንድነው እኔና ሰብለ ያለንበት? አለ በዛብህ ብርቱ ብርድ አንጀት ውስጥ እንደገባ እየተንቀጠቀጠ። አየ በዛብህ እንዲህ ያለ ችግር እንዲህ ያለ ማጥ ውስጥ ባልገባችሁ መልካም ነበር። ከገባችሁ በኋላ ግን መውጫ መንገድ መፈለግ ነው እንጂ ማጥ ውስጥ ገብታችሁ ቆማችሁ ሰው ሁሉ እያየ እናንተ ሰው አያየንም መስሏችሁ ማጥ ውስጥ አይደለንም ብትሉ ከጉዳት በቀር ምንም ጥቅም የለው። ይልቅ እንመካከርና መንገድ እንፈልግለት። በዛብህ አንገቱን ደፍቶ ዝም ብሎ ቆየና ሰውነቱ ትንሽ ጸጥ ሲል ለመሆኑ እንዴት አወቁት አለ። ብዙ ሰው ያውቃል፣ የሚወራውማ እንዲያውም ሌላ ነው አለ ጉዱ ካሳ ባዘን በተሰበረ ድምፅ አንገቱን በፈንታው ደፋ አድርጎ። ደግሞ ሌላ ምን ይወራል? አርግዛለች እየተባለ ይወራል። እውነት ነው? ሰብለ አርግዛለች? ከማን? እስረኛ አይደለች? ካንተ በቀር ማን አጠገቧ ደርሶ ያውቃል? እኔ በስመ አብ ወልድ ወመንፈስ ቅዱስ ሰብለን በእንደዚህ ያለ ነገር መድፈር? በስመ አብ ወልድ ወመንፈስ ቅዱስ በዚህስ በጭራሽ አይጠርጥሩኝ። መዋደዳችን እውነት ነው። መዋደዳችሁ እውነት ከሆነ እንኳን የእናንተ ልጆች የትልልቅ ወንድና ሴት ፍቅርም ወሰን አያውቅ። እንዴት አድርጌ ልመነህ? አለ ጉዱ ካሳ ፊቱ ባዘን እንደጨለመ። እንዴት አባቴ አድርጌ ብነግሮ ያምኑኛል? አዩ እኔ እስከዛሬ ድረስ ገና ድንግል ነኝ። የሴት እጅ እስከመጨበጡ እንኳን ሰብለ የመጀመሪያዬ ናት። ስለዚህ ምንም እንኳን እሷን ሳይ ወይም ብቻዬን ተቀምጬ ሳስባት ሰውነቴ ሁሉ እንደ ሻማ እየተቃጠለ ቢፈስ ልማት ስለሌለኝ ፍርሃትም ይሁን ወይም ስለማከብራት ምክንያቱን በትክክል አላውቅም፣ ብቻ ከመሳሳም አላለፍንም። ይሄ እውነተኛ ኑዛዜ ነው። ቢፈልጉ ስመ እግዚአብሔር ጠርቼ ልማልሎ። የለም አያስፈልግም። አልደረስኩባትም ካልኪው ብቻ ይበቃል። እንግዲህ ነፍሰ ጡር ሆናለች እየተባለ የሚወራው ውሸት ነው። በጭራሽ ውሸት ነው። ተመስገን ተመስገን። እሱ ነበር እንደ መርግ የተጫነኝ እንጂ የቀረውስ ምንም አይደል፣ ግድ የለም አለ ጉዱ ካሳ።
ከዚያ ሁለቱም አንገታቸውን ደፍተው ዝም ብለው ቆዩና ለመሆኑ አይቶን የሚያውቅ ሰው የለም? እንዴት ታወቀ? ማን ተናገረ? አይቷችሁ የሚያውቅ ሰው ከሌለ ከእናንተ ይሆናል የታወቀው። እኛ በጭራሽ አልተነፈስንም። አይበዛብህ። የሚዋደዱ ወንድና ሴት አፋቸው ባይናገር ፊታቸው፣ አይናቸው፣ ግንባራቸው እንዲሁ በጠቅላላው ሁኔታቸውና አስተያየታቸው ሁሉ ይናገራል። ይሄ ሁሉ ተናጋሪ፣ ይሄ ሁሉ አሳባቂ ነው። እንጃ እንግዲህ ቢሆን ነው። ለመሆኑ ሳለ ወደፊቱ ያሰባችሁት ነገር አለ? አለ ጉዱ ካሳ ትንሽ ዝም ብለው እንደቆዩ። ምንም አላሰብንም። አባቷ የመጡ እንደሆነ በሷም ባንተም ምን እንደሚደርስባቸው አላሰባችሁም? ይሄን ኖሯል። ጭራሽ አላሰብነው አለ በዛብህ አንገቱን እንደደፋ ትንሽ ሲያስብ ቆይቶ ወደ ጉዱ ካሳ አይኑን ቀና አደረገና ፊቱ ፈገግ ያለ ቢመስልም አይኖቹ እንባ ሞልተው ነበር። ጉዱ ካሳ የበዛብህን ሁኔታ ሲያይ እሱም አዘነና እንባ መጣበት። ይዛጥፋ አለ ትንሽ በዛብህን እየተመለከተ ሲያስብ ቆይቶ። ወዴት ይዣት እጠፋለሁ? ከአዲስ አበባ ይዛት ሂድ። እንዴት አድርጌ አደርሳታለሁ? እንዴትስ አድርጌ አኖራታለሁ? ሲል በተሰበረ ድምፅ እንባው ጣምራ እየሆነ ይወርድ ጀመር። ግድ የለም እኔ እረዳችኋለሁ። 2 በቅሎዎችና 5-6 የቀንድ ከብት ብሸጥ 200 ብር ያክል አላጣም። ያን ይዛችሁ እኔና አድራ አዲስ አበባ እናደርሳችኋለን። 200 ብር አንተ ስራ እስክትይዝ ያቆያችኋል። ከዚያ በኋላ ጥሩ ባለሙያ ነህ። የመምህርነት ወይም ሌላ ስራ አታጣም። ግድ የለም ደስ ብሏችሁ ትኖራላችሁ። መቁረጥ ብቻ ነው የሚያስፈልገው። በዛብህ የሚወስነውም የሚናገረውም ቅጡ ጠፍቶት ዝም ብሎ ቆየና መቼም ይህ ሁሉ ጭራሽ አስበነውም አንስተነውም የማናውቅ ነገር ነው። ታዲያ እሷ እሺ የምትል ይመስሎታል? አለ ሰብለ። ደስታውን ትችለዋለች። መቼስ ምን ያክል እንደምትዋደዱ የምታውቁት እናንተ ናችሁ። ይህን እኔን አትጠይቁኝ። ብቻ ከዚህ ከምትኖርበት ወህኒ ትወጫለሽ ካሏት የማታደርገው ነገር የማትሄድበት አገር ይኖራል ብዬ አልጠረጥርም። አየ ይህ ጌታ ልጅ መባሉ ብዙ የአካልና የአእምሮ ስቃይ ስላደረሰባት በማትታወቅበት አገር ሄዳ እንደ ተራ ሴት ነፃ ሆና መኖርን ልክ ከቁምጥና በሽታ እንደመዳን የምትቆጥረው። በዛብህ የጉዱ ካሳን ተስፋ የሞላበት ንግግር ሲሰማ የሰብለና የሱ ጋብቻ ቀርቦ ታየውና በእጅ የሚጨበጥ መስሎ ታየውና ልቡ በደስታ ሲሞቅ ጸዳሉ በፊቱ ታየ። እሺ እስቲ ላነጋግራት። ማወቅም ታውቅ እንደሆነ እሷም ያነጋግሩን ሳውቃለች። ጧት በሰፊው አነጋግራታለሁ ብዬ ሲጀምር ደንግጣ ገና መልስ ሳትሰጠኝ አንተ መጣ። በዚህ ምክንያት ነው እንዲያተለዋውጣ የታመመች መስላ ያገኛት እንጂ አልታመመችም። ስለዚህ በሰፊው አነጋግራታለሁ። ብቻ አንድ ነገር ላስጠንቅቃችሁ። ምን? ቶሎ መቁረጥና መሄድ አለባችሁ። ያለዚያ በመካከሉ አባቷ የመጡ እንደሆነ ሁሉም ተበላሸ ማለት ነው። ሲሆን ቀደም ብሎ የሚሆን ነገር ነበረ። ብቻ ያለፈው መቼም አልፏልና ባይሆን ከእንግዲህ ጊዜ አይጥፋ። እሺ አለ በዛብህ። ከዚያ አንገቱን ደፍቶ ሲያስብ ቆየና ምስጢርን የሚያወጣ ብቻ አይደለም ያሉት እውነት መሆን አለበት። ይህን ነገር እሷም ሆነች እኔ ለማንም እንዳልተናገርና ማንም እንዳላየን እያወቁ ወጥቶ መገኘቱ የሚያስገርም ነው አለ። አሁን እንደምንም ብለን እንወጣ ይሆናል። ለወደፊቱ ግን ምስጢሬ አይታወቅብኝም ብሎ እንደ ዶሮ ጫጩት አፍኖ ከመቀመጥ ድንገት ቢታወቅስ ብሎ መውጫ መንገድ ማሰናዳት የሚያስፈልግ ለመሆኑ ይህ ትምህርት ይሆናችሁ አለ ጉዱ ካሳ። አለቃ ለጠቃሚ ምክሮም ለእርዳታውም እግዚአብሔር ይስጥልኝ። እንጃ እንዴት አድርጌ ባመሰግነው ልቤ እንደሚደርስ አላውቅም። ሌላማ መቼስ ምን አደርግልዎታለሁ
አለ በዛብህ ጉዱ ካሳን ለማመስገን የሚያውቀው ቃል ሁሉ የማይበቃ መስሎ ስለታየው። ገና ምንም ሳላደርግ አታመስገነኝ። ባደርግም ለራሴ ብዬ የማደርገው ስለሆነ ምስጋና አይገባኝም። ሰብለ ራሴ ናት። የሚሆን ከሆነ የእድሜ ሙሉ ደስታዬን ለአንድ ቀን ደስታዋ ለመለወጥ አልመለስም። ይህ እርግጥ ነው አለ ጉዱ ካሳ ከስሜት ጋር። ለመሆኑ እሜቴሳ የሰሙ መስሎታል? አለ በዛብህ ሁለቱም ዝም ብለው በየበኩላቸው ሲያስቡ ከቆዩ በኋላ። እንጃ አይመስለኝም። ጆሮ የባለቤቱን ጉዳይ ሰማም ይባላል እኮ። የእሱ እንዴት ሰማ? አለ በዛብህ ትንሽ ሳቅ ብሎ። እኔማ ከዘመድ ተራ ስለወጣሁ እንደ ባዕድ ተቆጥሬ ነው። ለመሆኑ በትዬ ጥሩ ላይ ከድሮ የተለወጠ ሁኔታ ታያለህ? ከሰማች መቼም እንደ ሌላው ቢቀር የጥርጣሬ መልክ ወይም ያልተለመደ ልዩ ሁኔታ ይታይባታል። እንደ ድሮ ብዙ አብረውን አይቀመጡም እንጂ ሌላ ልዩ ሁኔታ ሳላየሁባቸው። እንግዲህ ባትሰማ ነው። ብትሰማ እንዲያውም አትለያቸውም ነበር። የሆነ ሆኖ ከእንግዲህ መጠንቀቅ ነው። በዛብህ ጉዱ ካሳን ተሰናብቶ በቀጥታ ወደ ወዳጁ ወደ ግራጌታ ቀለመወርቅ ዘንድ ሄደ። ግራጌታ ቀለመወርቅ ቤቱ ጥግ ተቀምጦ ታምረ ጊዮርጊስ ይጽፍ ነበር። ይህን ነገር አልጨረስክም እባክህ አለ በዛብህ በርጩማ ጎተት አድርጎ ወዳጁ አጠገብ ሲቀመጥ። የጊዮርጊስ ታምር እንዲህ ባጭር ጊዜ ተጽፎ የሚያልቅ ነው? ሌሎች የሰሯቸውን ታምራት ሁሉ በሱ ላይ እየጨመርክ ትጽፍ እንደሆነ ነው እንጂ ጊዮርጊስን ታምር ለመጻፍ በጀመርክበት ጊዜ 10 ታምረ ጊዮርጊስ ጽፈት ጨርስ ነበር። እንዳንተ ፍጡን ባልሆን ይሆናል አለ ግራጌታ የሽሞጥ ፈገግታ ፈገግ ብሎ። በእግዚአብሔር ይስጥልኝ፣ አሁን ተነስ ሲኖዳ ዮሐንስ እንሂድ አለ በዛብህ። ሲኖዳ ዮሐንስ በግራጌታ ቀለመወርቅ አማካኝነት በዛብህ በመሪጌትነት የተቀጠረበት ሀገር ነው። በዛብህ ሰብለን ማስተማር እንደጀመረ የአዲስ አበባ መንገዱ መቆየቱ ስለሆነ ለስንቅና ለልብስ የሚሆን ገንዘብ የሚያገኝበትን ሥራ ሲፈልግ ግራጌታ ቀለሙ ከሲኖዳ ባላገሮች ጋር ተነጋግሮ በዓመት 12 ብርና 6 ዳውላ እህል 2 ዳውላ በርበሬ እንዲሰጡት የመሪጌትነት ሥራ አስያዘው። እሁድና ቅዳሴ ወይም ፍታት ባለበት ቀን ብቻ ስለነበረ በዛብህ ወደ ሲኖዳ የሚሄድ ይህ የያዘው ሥራ የራሱን ትምህርትም ሆነ ሰብለን ማስተማሩን የማያሰናክልበት በመሆኑ ደስ ብሎት ነበር። ሲኖዳ ለምን ነው ሲኖዳ የምንሄድ አለ ግራጌታ ብሩን አስቀምጦ በመገረም አይኑን ወደ በዛብህ መለስ አደረገና። ደሞዜ እንዲሰጠኝ ለአገሬው ትነግርልኛለህ። እኔ ብቻዬን ብሄድ አይሰጠኝም ብዬ ነው። ሥራ ከጀመርክ ዓመት ሞላ እንዴ? እሱስ ገና 6 ወር ነው። ብቻ አሁን አዲስ አበባ መሄዴ ስለሆነ ነው። አዲስ አበባ? ምን ነው ምን መጣ? መቼ የታሰበ ነው? ዛሬ? እንዴት ዛሬ አስበህ ዛሬ ቆረጥከው? በዛብህ አንዳንድ ጊዜ እኮ የምትሰራው ሥራ የልጅ አይሉት ያዋቂ በጣም የሚያስቸግር ነው። የለም ይህስ ድንገት የደረሰ አደጋ ነው። ምን ድንገተኛ አደጋ ደረሰብህ? አለ ግራጌታ እንደመደንገጥ ብሎ። ቤት ሰው አለ? አለ በዛብህ በዝቅተኛ ድምፅ ገልመጥ ብሎ የቤቱን በር አየና። ማንም የለም። ጣይቱም ወደ ጎረቤት ሄዳለች። እንጃ ከየት ጀምሬ ምን ብዬ ልንገርህ አለ በዛብህ አንገቱን ደፍቶ ግንባሩን እያሻሸ። አየህ ከኖርኩ ኖሬ በማይገባበት ቤት ገብቼ የፍቅር ወጥመድ ያዘኝ። አሁን ቶሎ ማምለጥ ፈልጋለሁ። እስቲ ረጋ ብለህ ንገረኝ እባክህ። በጣም አላስተዋልኩህም። መውደድ ያሸሻል? ከማን ነው እሷ ማምለጥ የምትፈልገው? ከአባቷ ፊታውራሪ መሸሻ ሳይመጡ ማምለጥ ፈልጋለሁ። እሳቸው ከመጡ በቃ ይሄ ነው ለካ እውነት ነው። ሰምተህ ኖሯል? አላመንኩም እንጂ ሰምቼ ነበር። ከሰማ ለምን አልነገርከኝ? ለሚስጥሩ ባለቤት መልሼ ልንገርህ። ግድ የለም ለምን አልነገርከኝም እንዳልልህ ነው።
እሺ ሁሉም ይሁንና ፊታውራሪ መሸሻ ቢመጡ ምን ያደርጓል? ያስሩኛል አትል፣ ግዛቱ የእሳቸው አይደለም። እኔማ ምን ያደርጉኛል? ብቻ እሳቸው ከመጡ እሷን ይዤ መሄድ አልችልም እንጂ። አሁን እሷን ይዘህ መሄድ ነው የምትፈልገው? ይህን እንጃ አልመክርህም። እንዴት? የፊት አውራሪ መሸሻን ልጅ ወስደህ አንተ ምን ልትሆን ነው? ሎሌ ልትሆን ነው ወይስ ባል? ለምን አገባታለሁ እንጂ አለ በዛብህ ትንሽ ፈገግ ብሎ። እንደኔና እንዳንተ ያለ ድሃ የጌታን ልጅ ሰርቆ ወዳጅ ማድረግ ነው እንጂ ሰርቆ ማግባት አያሻው። እንዴት? ምን ማለት ነው? አየህ፣ ለጌታ ልጅ በስርቆሽ ወዳጅ የሆንክ እንደሆነ ለእህል አታስብ፣ ለወርጨው ወይም ለስጋ፣ ለጌሾ አታስብ፣ ለማር ወይም ለሌላ፣ ሁሉም ከማያልቅ ከማይደርቅ ምንጭ እየተዘረፈ ስልጡን አሽከር እያሳመረ እየሰራ ሲያቀርብልህ እያማረጥክ ትመገባለህ። የጌታ ልጅ በስርቆሽ ያገባ እንደሆነ ግን እሷ አንተን በማግባቷ ልማዷን እንደያዘች መብቷን ታጣና ለሁሉም አንተ አስበህ አንተ ሰርተህ ማብላት አለብህ። ትንሽ ከተለመደው የጎደለ እንደሆነ የጌታ ልጅ ሚስትህ አይኗ የሞላ ቤት ወዳለው ማየት ይጀምራል። የለም በዛብህ፣ እኔ እንዲህ ያለ ችግር ውስጥ እንድትገባ አልመክርህም። አይሆንም እንጂ አንተ እንዳልከው የሚሆን ቢሆን ምናልባት ከታሰርኩበት ወጥመድ ፈታ ይሆናል። ስለዛ አሁን ነገሩን ስመለከተው ከሷ ተለይቼ መኖር የሚችል መስሎ አይታየኝም። ምን ይሆን እንደሆነ ነው ከታሰርክበት ወጥመድ የምትፈታ? በድህነቴ ምክንያት የሞላ ቤት ያለው ስትመለከት ያየው እንደሆነ፣ በድህነቴ ምክንያት የከዳችኝ እንደሆነ ያን ጊዜ ጠላትና ከፍቅሯ ነፃ ሆን ይሆናል አለ በዛብህ አይኑን ሳያረግብህ ፊት ለፊት ቦዘዝ አድርጎ የሰብለን ሁኔታ እያየ። ተሳስተሃል። እንዴት? የሚወዱት ጓደኛ ሲከዳ ነው የሚጠላ። የሚወዷት ሴት ስትከዳ አይደለም። የሚወዷት ሴት ስትከዳ ታስቀናለች እንጂ አትጠላ። የሚወዷት ሴት ስትከዳ ፍቅሯ በመቀነስ ፋንታ ይታጠፍና ቅናትን ጨምሮ ሌላ ወንጀል ያሰራል አለ ግራ ጌታ ክርር ባለ ፊትና መርር ባለ ስሜት ይህን የመሰለ ችግር በራሱ ደርሶበት እንደሚያውቅ ሁሉ። እሱ እውነትን ይሆናል ብቻ አለ በዛብህ ጓደኛው የተናገረው ክፉ ነገር ለሰብለ ካለው ብርቱ ፍቅር ጋር በራሱ ውስጥ ሲሟገቱ እየሰማ ቅር ብሎት አንገቱን እንደ መድፋት አድርጎ ብቻ አላሁንም ደገመና ሰብለን እኮ በጣም ባታውቃት ነው ቀለሙ። በቅጡስ አላውቃትም። ያው አንዳንድ ቀን ተሸፍናና በቀኝ በግራ ተደግፋ ቤተክርስቲያን ስትመጣ ከማየት በቀር አላውቃትም። እርግጥ እናውቃታለን የሚሉ ሰዎች ባህሪዋን ሲያመሰግኑ ሰምቻለሁ። ነገር ግን በዛብህ ባህሪዋ ይመርም ይክፋ ዞሮ ዞሮ ያው የጌታ ልጅ ናት። እንኳን መስራት በእግሯ መሄድ አላውቅ ብላ ሰው ደግፏት የምትሄድ የጌታ ልጅ ናት። እንዳንተ ላለ ድሃ ምሽት ልትሆን ብትወድም አትችልም ነው የምልህ። ታስተውላለህ? አይ መሸፈንና መደገፍ እንኳን የጌትነት ምልክት እንዲያው ቄንጥ ነው እንጂ ሌላ ምንም አይደለም። ጌታ ሰው ተደግፎ መሄድ ስላላወቀ አይደለም። አሁን ነገ አንተ ድንገት ጌታ ሆነ ብትገኝ አሽቃባጮች ከግራ ከቀኝ መጥተው እንደግፍ ይለዋል። ታዲያ መሄድ ባታውቅ ነው አለ በዛብህ ፊቱን ቅር እንዳለው ትንሽ ፈገግ ብሎ።